ጋር አዲስ ድርድር የተጀመረ መሆኑን የዛሬው የቢቢሲ ዘገባ አመልክቷል። ቀደም ብሎ ብዙ ለአስጨራሽ ድርድር የተካሄደበት አካል የሆነ ሌላ ዙር ድርድር ነው። ይሄው ድርድር በቱርክና ሩሲያ ሳይቀር ጥረት ሲደረግበት የነበረ ነው። አዲስ አበባንም ጭምር የነካካም ሆኖ ታይቷል። በዕለቱ በጥንቅራችን ካካተትናቸው መረጃዎች መካከል ነው። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከዚህ ቀደም ከሚታወቁባቸው ጠንካራ የማስጠንቀቂያ ይዘት ካሏቸው መልእክቶቻቸው መለስ ብለዋል። ፕሬዝዳንቱ የኢትዮጵያ ሕዝብ ወንድማችን ነው ሲሉ ተደምጠዋል። በግድቡ ጉዳይ ከስምምነት ከመድረስ ውጪ ከኢትዮጵያ ጋር ምንም አይነት ችግር የለብንም ሲሉ ሲሲ ተናግረዋል። ዝርዝር መረጃውን ከጥንቅራችን ይሰማሉ። የባድመ መሬትን ጨምሮ ሌሎች ጦርነት የተካሄደባቸው መሬቶች ኢትዮጵያንና ኤርትራን የሚያዋጉ አልነበሩም ሲሉ ከፍተኛ የመንግስት አመራር የነበሩት አቶ አባዱላ ገመዳ ተናግረዋል። አባዱላ አዲስ በተሰራጨ ቃለ ምልልሳቸው የአሰብ ድርድርን በተመለከተም ጥብቅ ጉዳይ አንስተዋል። የንብረት ታክስ ሞዴል አዋጅ ከፋይናንስ ሚኒስቴር ወጥቷል። መንግስት በህግ አግባብ ታክስ የማይጠየቁ እንደ ከእምነት ተቋማት ካሉ ላይ ታክስ ምትክ የመዋጮ ገቢ ከንብረት ለመሰብሰብ አዲስ ህግ አውጥቷል። የእምነት ተቋማት መንግስት ያልሆኑ ተቋማትና አገልግሎት ሰጪዎች በታክስ ምትክ መዋጮ ይከፍላሉ። አዲስ አዋጅ ጥቅም የማይሰጥ ይዞታ ላይ ከባድ ታክስ ጭኗል። ባዶ መሬትና ያላለቀ ወይም ያለ ስራ የተቀመጠ ህንፃና ይዞታ ያላቸው ላይ ትልቁን ታክስ ጥሏል። መረጃው ዝርዝር አለው። በቀጣይ ርዕስ ከኢትዮጵያ ጋር ችግር የለብንም አልሲሲ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከዚህ ቀደም ከሚታወቁባቸው ጠንካራ የማስጠንቀቂያ ይዘት ካሏቸው መልእክቶቻቸው ተግ ብለዋል። ፕሬዝዳንቱ የኢትዮጵያ ህዝብ ወንድማችን ነው ሲሉ ተደምጠዋል። በግድቡ ጉዳይ ከስምምነት ከመድረስ ውጪ ከኢትዮጵያ ጋር ምንም አይነት ችግር የለብንም ሲሉ ሲሲ ተናግረዋል። ግብፅ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዝዳንት አብዱልፈታህ አልሲሲ አመልክተዋል። ፕሬዝዳንቱ ይህን የተናገሩት ግብፅ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን መንግስታዊው አልአህራምን ጠቅሶ ቢቢሲ ዘግቧል። ግብፅ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው፣ ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ ሀገራቸውን አቋም አጽንኦት ሰጥተው ተናግረዋል ተብሏል። ከጥቂት ሳምንታት በፊት የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከብር ተናግረው ነበር። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብፅ እንደዚሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዝዳንት አልሲሲ ያነሱት የግድቡን ውሃ ሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብፅ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሳቸው ምክንያት ሆኖ ቆይቷል። ግብፅ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋንም በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቅኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርገዋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብፅ በኢትዮጵያ ላይ ጫናና ማስፈራሪያ ስታደርግ ቆይታለች። ግብፅ በአውሮፓውያኑ 1959 የተፈረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ፕሬዝዳንት አልሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብፅ በሌሎች ሀገራት የውስጥ ጉዳይ ጣልቃ ለመግባትና ለመረጋጋትን በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ነው ማለታቸውን ከጽህፈት ቤታቸው የወጣው መግለጫ አመልክቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው ጠንካራ መግለጫ ግብፅ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት ከሷል። የዚህም ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት አለ ብሏል። በተጨማሪም ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ ሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብፅ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዝዳንት አልሲሲ በተጨማሪም ሀገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና በፖለቲካዊ መፍትሄ መፈታት አለባቸው በሚል አቋም ግብፅ ማስፈራሪያዎችን ሰንዝራ አታውቅም ሲሉ ተናግረዋል። ነገር ግን ፕሬዝዳንቱ የውጭ ጉዳይ ሚኒስትሩና ሌሎች የግብፅ ከፍተኛ ባለስልጣናት ህዳሴ ግድብ መጠናቀቅን ተከትሎ የሀገራቸውን ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች በተደጋጋሚ ሲናገሩ ተደምጠዋል። እነዚህን የግብፅ ባለስልጣናት ንግግር ተከትሎም የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ግብፅ ከንግግር ይልቅ ግጭትን ለማስፋፋት ግልጽ ጸባጫሪ ንግግሯን እያጠናከረች ነው በማለት ዓለም አቀፉ ማህበረሰብ ይህን ድርጊት እንዲያወግዝ ጠይቋል። ፕሬዝዳንት አልሲሲ የህዳሴ ግድብ ጉዳይን ከዚህ ቀደም ወደ አፍሪካ ህብረት፣ የተባበሩት መንግስታት፣ አረብ ሊግ፣ የአውሮፓ ህብረት፣ አሜሪካና ሌሎች ሀገራት ዘንድ በመውሰድ በኢትዮጵያ ላይ ግፊት ለማሳደር ሲሞክሩ ቆይተዋል። አሁን ላይ ፕሬዝዳንቱ በአዲስ አካሄድ ብቅ ያሉ ሲሆን የኢትዮጵያ ህዝብ ወንድማችን ነው፣
ወደ ድርድር እንቅረብ ሲሉ ጥሪ አቅርበዋል። በቀጣይ ርዕስ አባዱላ በኢትዮ ኤርትራ ጦርነት ያነሱት ጥያቄ። የባድመ መሬትን ጨምሮ ሌሎች ጦርነት የተካሄደባቸው መሬቶች ኢትዮጵያንና ኤርትራን የሚያዋጉ አልነበሩም ሲሉ ከፍተኛ የመንግስት አመራር የነበሩት አቶ አባዱላ ገመዳ ተናግረዋል። የቀድሞ የፌዴራልና የኦሮሚያ ክልል ከፍተኛ አመራር የነበሩት አቶ አባዱላ ገመዳ በኤንቢሲ ቴሌቪዥን አዲስ በተሰራጨ ቃለ ምልልሳቸው የአሰብ ድርድርን በተመለከተም ጥብቅ ጉዳይ አንስተዋል። አባዱላ የኢትዮ ኤርትራን አሁናዊ እንዲሁም ያለፉ አበይት ጉዳዮችን አንስተው በሰጡት ማብራሪያቸው ላይም ኢትዮጵያና ኤርትራን ወደ ጦርነት የወሰዱት የባድመ፣ የምጽዋ፣ ዛላምበሳ መሬቶች የሚያዋጉ አልነበሩም ሲሉ ተናግረዋል። ኤርትራ ትፈልገዋለች የተባለው ባድመ፣ ኢትዮጵያ ትፈልገዋለች የተባለው ምጽዋና ዛላምበሳ ያን ያህል የሚያዋጉ አልነበሩም ሲሉ አመልክተዋል። አባዱላ በወቅቱ ወታደር እንደነበሩ በማስታወስና በውጊያው መካፈላቸውን በመጥቀስ በመሬቶቹ ጉዳይ የተፈጠረው ውዝግብ በውይይት የሚፈቱ ነበሩ፣ ወደ ጦርነትም የተገባው በውይይት መፈታት እየተቻለ ነው ሲሉ አመልክተዋል። አባዱላ ኢትዮጵያ የባህር በር ጥያቄ ግድ መመለስ አለበት ብዬ አምናለሁ ሲሉ የተናገሩም ሲሆን በአፍሪካ በህዝብ ቁጥር ትልቅ የሆነችው ሀገር የባህር በር ያስፈልጋታል ሲሉ በአጽንኦት ሰጥተዋል። ይህም በሰላም መሳካት አለበት ያሉት አባዱላ በጦርነት የሚሆኑ ነገሮች በራሳቸው የሚያስከፍሏቸው ዋጋዎች አሏቸው ሲሉ አሳስበዋል። የኤርትራ መንግስትና ህዝብ ሰጥቶ መቀበል በሆነ የዲፕሎማሲ መንገድ የሚጠቀምበት ሁኔታ ሊፈጠር ይገባል ሲሉ የቀድሞ አፈ ጉባኤው ገልጸዋል። አባዱላ በዚሁ ቃለ ምልልሳቸው የኢትዮጵያ ኤርትራ ድንበር ማካለልን በተመለከቱ ጉዳዮች ላይ ባነሱት ማብራሪያ ላይም የአልጀር ስምምነት ትናንሽ ድንበሮችን የማካለል ስራን የያዘ ነው ሲሉ ተናግረዋል። የአልጀር ስምምነት የኢትዮጵያን የወደብ ባለቤትነት የሚጋፋ አይደለም ሲሉ ገልጸው ዛላምበሳ፣ ባድመ፣ ምጽዋ የሚያዋጉ አልነበሩም ሲሉ አመልክተዋል። በተመሳሳይ በወቅቱ እንደ አንድ የጦር መሪ ጦርነቱ ለምንድን ነው የተከፈተው የሚለው ጉዳይ ሳስበው ጥያቄ ፈጥርብኝ ነበር ሲሉ አባዱላ የተናገሩ ሲሆን ወደ ጦርነት መገባት አልነበረበትም ነበር ሲሉ አክለዋል። ከዚህም በኋላ የአሰብ ጉዳይ ላይ በቂ ድርድር ስላልተደረገበት፣ በቂ ዝግጅት ስላልተደረገበት የተዘጋ ጉዳይ ነው እንጂ ያኔ በነበረው ድርድር በቂ ትኩረት ተሰጥቶት ቢሆን ኖሮ አሰብ ከኢትዮጵያ እጅ አይወጣም ነበር ሲሉ አጽንኦት ሰጥተዋል። በቀጣይ ርዕሳችን ወደ ቀጣይ መረጃ ስንሻገር መንግስት ከእምነት ተቋማት ገቢ የሚሰበስብበት አዋጅ አወጣ። በታክስ ምትክ መዋጮ ይከፍላሉ። ጥቅም የማይሰጥ ይዞታ ላይ ከባድ ታክስ ተጣለ። የክልል መንግስታት ተግባራዊ እንዲያደርጉት የተዘጋጀ አዲስ የንብረት ታክስ ሞዴል አዋጅ ከፋይናንስ ሚኒስቴር ወጥቷል። በህግ ከታክስ ነጻ የተደረጉ እንደ እምነት ተቋማት ያሉ ንብረቶችና ለማዘጋጃ ቤት አገልግሎቶች ማካካሻ የሚሆን በታክስ ምትክ የሚደረግ መዋጮ እንዲከፍሉ አዲሱ ህግ የሚያስገድድ ሆኗል። ይህ ውሳኔ በከተሞች ውስጥ የሚከናወኑ የልማት ስራዎች ፍትሃዊ በሆነ መንገድ በሁሉም ተጠቃሚዎች እንዲደገፉ ለማድረግ ያለመ መሆኑ መገለጹን የአማርኛ ሪፖርተር ዘገባ አመልክቷል። በዚህ አዋጅ የተወሰኑ የህብረተሰብ ክፍሎችና ተቋማት ከቀጥተኛ የንብረት ታክስ ነጻ እንዲሆኑ ተደንግጓል። ሆኖም እነዚህ ተቋማት የሚገኙባቸው አካባቢዎች በከተማ አስተዳደሩ የሚከናወኑ እንደ መንገድ ጥገና፣ የፍሳሽ ማስወገጃ፣ የጎዳና መብራት፣ የጽዳትና የደህንነት አገልግሎቶች ተጠቃሚ በመሆናቸው ለእነዚህ አገልግሎቶች ማካካሻ የሚሆን መዋጮ እንዲከፍሉ ተደንግጓል። እንደ ገንዘብ ሚኒስቴር ማብራሪያ ከሆነ የሃይማኖት ተቋማት ለአምልኮና ለመካነ መቃብር የሚጠቀሙባቸው ንብረቶች፣ ለህብረተሰቡ ነፃ ማህበራዊ አገልግሎት የሚሰጡ የበጎ አድራጎት ድርጅቶች እንዲሁም የመንግስት ቢሮዎችና ዲፕሎማቲክ ተቋማት የሚጠቀሙባቸው ንብረቶች ከታክስ ነፃ ቢሆኑም እንደ አካባቢው ነባራዊ ሁኔታ በታክስ ምትክ የሚደረግ መዋጮ ሊጠየቁ የሚችሉበት የህግ ማዕቀፍ ነው የተዘጋጀው። አዋጁ ዝቅተኛ ገቢ ያላቸውን ዜጎች ከታክስ ጫና ለመታደግ ግልጽ የሆኑ መስፈርቶችን ያስቀመጠ ሲሆን በዚህም ዓመታዊ ገቢያቸው ከሀገራዊ አማካይ ነፍስ ወከፍ ገቢ 50 በመቶ የማይበልጥና በማህበራዊ ጉዳይ መምሪያ የተረጋገጠላቸው ዝቅተኛ ገቢ ያላቸው ቤተሰቦች ከንብረት ታክስ ነፃ እንደሚሆኑ ይደነግጋል። በተጨማሪም ዋጋቸው በከተማ አስተዳደሮች ከ1 ሚሊዮን ብር፣ በማዘጋጃ ቤት ከተሞች ከ250 ሺህ ብር እንዲሁም በታዳጊ ከተሞች ከ100 ሺህ ብር ያነሰ የመኖሪያ ቤቶችና የቦታ ይዞታዎች ከንብረት ታክስ ነፃ ተደርገዋል። እንደ እምነት ተቋማት ላይ በሚጣለው በታክስ ምትክ የሚደረገው መዋጮ መጠንና አይነት በክልሉ መስተዳደር ምክር ቤት በሚወጣ ደንብ የሚወሰን መሆኑን አዲስ ህግ ደንግጓል። አወሳሰኑም ፍትሐዊ፣ ተገቢና ትርጉም ያለው መሆን እንዳለበት ከፋይናንስ ሚኒስቴር የተላለፈው መመሪያ አመልክቷል። በተጨማሪም የታክስ ነፃ መብት የተሰጣቸው አካላት በየዓመቱ የታክስ ዘመኑ ከመጠናቀቁ 60 ቀናት በፊት የእድሳት ማመልከቻ ማቅረብ ይኖርባቸዋል። ንብረቱ ለተሰጠው ዓላማ መዋሉን የሚያረጋግጡ ደጋፊ ሰነዶችን ማቅረብ የማይችሉ ወይም የባለቤትነትና የጥቅም ለውጥ አድርገው ሪፖርት ያላደረጉ አካላት የታክስ ነፃ መብታቸው ሊሰረዝ ወይም ሊታገድ እንደሚችል አዋጁ ያስጠነቅቃል። ይህ የተገለጸው የገንዘብ ሚኒስቴር ከሰሞኑ በሀገሪቱ የሚገኙ ከተሞች የራሳቸውን ገቢ በማሳደግ ጥራት ያለው መሰረተ ልማትና ማህበራዊ አገልግሎትን እንዲያቀርቡ የሚያስችል የሞዴል የንብረት ታክስ አዋጅ አዘጋጅቶ ለክልል መንግስታት መላኩን ባሳወቀበት ደብዳቤ ላይ መሆኑን የሪፖርተር ዘገባ አመልክቷል።